እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። በካቶሊክ ማህበራዊ አስተምሮ በተፈጥሮ ክብካቤና ጥበቃ ከአየር ከእጽዋት ባሻገር ጠቃሚ ሀሳቦችን ደግሞ ያነሳል። በተለይ ስለ ብክለት፣ የድምጽ ብክለት፣ የአየር ብክለት ቅድም ትንሽ አንስተነው ነበር። ተጠቅሞ የመጣል ባህል ብዙ የማግበስበስ ከዛ ደግሞ ተጠቅሞ ደግሞ የመጣል ባህል አለ። እኔ እንደው እንደንትን ገዳማት አካባቢ እንደምሳሌ ገዳማት አካባቢ የተረፉ ምግቦችን እንዲሁ ነገሮችን ማባከን እንደማይበረታታ አይቻለሁ እና ትምህርት ብዙ ወስጃለሁ ከሄድኩባቸው ገዳማት የሴቶችም ሆነ ወንዶችና እንደው ምን ይሉናል ስለዚህ ተጠቅሞ የመጣል ባህልና ብክለትን በተመለከተ? በካቶሊክ አስተምሮ መሰረቱ ወንጌል ነው። የክርስቶስ ያስተማሩ ትምህርት ነው። በወንጌል ትልቁ እንግዲህ ወንጌል መልካም ዜና ነው የምንለው እና መልካም ዜናነቱ ሕይወትን የሚሰጥ ነው። ጌታ ወደዚህ ዓለም ሲመጣ ሁሉ ሰው ሕይወት እንዲያገኝ ነው። የተሟላ ሕይወት፣ የተረፈረፈ ሕይወት እንዲኖር ነው። ስለዚህ በዚህ ምድር ላይ እኛ እንግዲህ ዘላለም ነዋሪዎች አይደለንም። ትንሽ ጊዜ ነው የምንኖረው። ያው ቅዱስ መጽሐፍ ቢበዛ ይላል 70-80 ቢበዛ እሱም ከዛም ያነሰ ሊሆን ይችላል። ስለዚህ በዚች ጊዜ ውስጥ ስንኖር እንግዲህ ሕይወትን ማቆየት፣ ሕይወት እንዲኖር ማድረግ፣ ሕይወት ለሌሎች መስጠት እንግዲህ ትልቁ የኛ የካቶሊክ ቤተክርስቲያን አስተምሮ ትልቁ ነው። ያ እንግዲህ ግንዛቤ ካለን በምናደርጋቸው ሁሉ ያንን በማሰብ ነው ማድረግ ያለብን። ስንበላም ስንጠጣም ስንሰራም ለኔ የሆነ ነገር ስፈልግ ሌሎስ ሕይወት ሌሎስ እንግዲህ ያንን ማሰብ መቻል አለብን እና ያንን ነው ቤተክርስቲያናችን የምታስተምረው። ይሄ ውዳሴ ጌታ ውዳሴ ላንተ ይሁን መልእክቱ ዋናው በቃ ይሄንን እያንዳንዱ ባላደራ የምድር የተፈጥሮ ባላደራ እንዲሆን ነው። ስለዚህ ይሄን ለማድረግ ምን ማድረግ አለብን? እንግዲህ ሐሳቡ በጣም ግዙፍ ነው። ግን አሁን የጠየቅሽው በተጨባጭ እንዴት ነው በስራ ላይ እናውለው ለምለው እኔ እንግዲህ አሁን በእኔ ቤት ትንሽ ተመክሮ እኔ በትምህርት ቤት ለልጆች ያስተማርኩ ነኝ። በተለያዩ አጋጣሚዎች በሱባኤዎች በተለያዩ ነገሮች ስለዚህ ነገር እናገራለሁ እና በትንሽኛ ማድረግ የምንችላቸው ነገሮች ምንድነው? እኔ 3 አር ፊደል በዛ የተመሰሉ ነገሮች አሉ። እንግዲህ አንደኛው አር ሬዲዩስ መቀነስ። እንግዲህ ጎጅነቱ ብዙ ስግብግብነት በጣም ጎጅነቱ እንግዲህ እስከዛ ስለሆነ ነገሮች መቀነስ አንዱ እንግዲህ ለልጆች ይሄን ብናስተምር
ይሄ አምጣ ይሄ ከማለት መቼም የሰው ፍላጎት አያቆም። እኛ በቃ ብለን መጨረሻ እስትንፋስ እስክን በዛ ላይ ነው የሚቆመው እንጂ አይቆም። ስለዚህ መጀመሪያ ትልቅ ለእናት መሬት ጥሩ ነገር እናድርግ ከተባለ እንግዲህ ቤተክርስቲያናችን የምታስተምረው ይህን ነው። መጀመሪያ ሪዲዩስ በቃ መቀነስ መግታት፣ ይሄ አንዱ ነው። ከዛ ካልተቻለ ደግሞ እንግዲህ ያው ማግኘት አይቀርም። ከዛ ካለፈ ደግሞ ሪዩዝ፣ ሶስተኛው አር ነገሮች እንደገና የመጠቀም ባህል። እንደው ዝም ብሎ ዩዝ እንደ ትሩ ተጠቅም ተጣል፣ እሱ አግባብ አይደለም። እሱ መጽሐፍ ቅዱሳዊም አይደለም፣ ክርስቲያናዊም አይደለም። ስለዚህ አንዳንድ ነገሮች አለ። ለምሳሌ ሃይላንድ ውሃ ጥሩ ነገር ነው፣ ግን እንጠቀምበታለን። አሁን አንዳንድ ሰዎች አንዳንድ ቦታ ላይ ሪዩዝ ስናደርግ እናያለን በሌላ ነገር። እኛ ሀገር እኮ አንድ ነገር ለብዙ ይጠቀሙበታል። ለምሳሌ የለስላሳ እቃ መያዣ በገጠር እኛ ስናድግ ለብዙ ነገር ለስላሳ እንግዲህ እንጠጣበታለን። ከዛ እናቶቻችን በሱ ሽንኩርት ይፈጩበታል። ከዛ ደግሞ እንደ ኩራዝ አድርገን እንጠቀማለን። እንደዚህ እንግዲህ በጣም ፕሪሚቲቭ የሆኑ የቆዩ አካሄዶች ናቸው። ስለዚህ አሁን ዘመኑ የያዝከው ይዘህ በቃ ተጠቅመህ ጣል እና አይደለም። ያንን የአባቶቻችን የእናቶቻችን ሀሳብ ማሰብና እንደገና መጠቀም ባህል። ሶስተኛው ደግሞ ሪሳይክል የምንብለው ሪሳይክል የሚደረጉ ነገሮች አሉ። እኛ ለምሳሌ በገዳማችን ቆሻሻ መጣያ ሁለት ነው። አንዱ ጎጂ ቆሻሻዎች ሪሳይክል ማናረጋቸው ለብቻው ነው የምናደርገው በእኛ ገዳም። ከዛ ደግሞ አንደኛው ቆሻሻ መጣያ እነዚህ ለአገልግሎት ሊውሉ የሚችሉ ሪሳይክል ሊሆኑ የሚችሉ ፌስታሎች ለምሳሌ ሪሳይክል ይሆናሉ። እኔ አሁን ፌስታል ብዙ ፌስታል ክምችት አለ በቤት እና እቃ የሚገዛ ከሆን እኔ አሁን ወደ ገበያ ሲሄድ ወይ የሆነ እቃ የሚገዛ ከሆን ከቤት ፌስታል ይዤ እሄዳለሁ። ከዛ ሌላ ፌስታል አላመጣም። ይዤ ሄጄ በዛ እንግዲህ ይዤ እመጣለሁ። እና ፌስታል ደግሞ አይተሻል። አሁን በሀገራችን ያው ምስማርም አንድ ምስማርን ገዝተሽ ፌስታል ነው የሚሰጡሽ። አንድ ከረሜላ ገዝተሽ ፌስታል ግን ለምድሪቱ ምን ያህል። ስለዚህ ይሄ እንግዲህ በሀሳብ ውስጥ መግባት አለበት እና ይሄ ማስተማር በትምህርት ቤት መጀመር አለበት። አቶ ሰለሞን ቅድም ያለው አለ አሁን በቆይቶ እንግዲህ በደንብ ጎላ ብሎ ባይወጣም ይሄ አሁን ባለው ትምህርት ካሪኩለም ላይ የተፈጥሮ ጉዳይ በጣም እየወጣ ያለበት ሁኔታ አለና ያን መጨመር። እኛ ደግሞ በካቶሊክ ትምህርት ቤቶች የግብረ ገብ ትምህርት አለ። ስለዚህ በዛ ላይ ማስተማር እና ይሄ እንግዲህ ትልቅ ኃላፊነት ከኛ ይጠብቃል ብዬ አስባለሁ። እና በትንሽ ነገር የኛ አስተዋጽኦ ማድረግ እንችላለን። የግድ ካምፔን አድርገን ፋብሪካው ይቁም፣ ጭሱ ይቁም፣ አሮጌ መኪናዎች ከከተማ ይወጡ፣ ትላልቅ ነገሮች በቃ እሱ ለትላልቅ ሰዎች መተው። ትናንሽ ነገሮች ግን ማድረግ በምንችላቸው ነገሮች እኛ ካደረገን የኛ ደግሞ መልካም ነገር ፖፕ ምንድነው ርዕሰ ሊቃነ ጳጳሳት እዚህ ላይ አንድ ቁጥሩን አላስታውስም ምንድነው ያሉት? it takes a one good man to change the climate crisis። የአንድ መልካም በጎ ፈቃደኛነት የአንድ ሰው በጎ ፈቃደኛነት ነው የሚጠይቀው የስነ ምህዳርን ለማስተካከል ያሉት ነገር አለ። ስለዚህ እኔ በዛ በጣም አምናለሁና እኔ መልእክት ማስተላልፈው እንግዲህ ለአድማጮችም ለተመልካቾችም ያንን ነው። ጥሩ እንደው ይሄ አጽንኦት ልንሰጠው የሚገባ ጉዳይ ስለሆነ ወደ አቶ ሰለሞንም ጥያቄ እንመልሽ ያመጣለሁኝ። ብክለት በተመለከተ ተጠቅሞ ይመጣል ባህልን በተመለከተ አባ የራሳቸውን አስተያየት ሰጥተውናል። ከገዳማቸውም አንፃር ምን ትለናለህ በዚህ ጉዳይ? ጥሩ ነው። አንድ ካህን ሲሰብኩ ስብከት ላይ በሌላ አግባብ የተናገሩት ምሳሌ መናገር ፈልጋለሁ። 60 ዓመት የጋብቻ በዓላቸውን የሚያከብሩ ባልና ሚስት ወጣቶች ይጠይቋቸዋል። እንዴት ነው እነሱ ብዙ የፍቺ ጉዳይ በጣም ብዙ ስለተቸገሩ ነው የሚጠይቋቸው እና እንዴት ነው እንደዚህ ያክል ዓመት እንደጸናችሁት እና በጣም መቼም ታድላችኋል በቃ ብዙ ይጠይቋቸዋል። አሁን ምን ይላሉ? እንግዲህ እኛ ነው ልጆች እንደተጋባን ብዙም አልነበረንም። ልብሴ ሲቀደድ ትሰፋልኛለች፣ ጫማ
ሲገነጠል ሲቀደድ ባለቤቴ ትወስድና ጫማ ሰሪጋ ውስጥ አሰርታ ታመጣለች። ታዩት ደግሞ ጓዳ ስትገቡ ደግሞ ድስቱም ሲሰነጠቅ ወደ ይጠፈርና ከዛ እዛ መታ በዛው በተለይ በዓል ዶሯችንን በዛም በላለን ብሎ ብዙ ምሳሌ ይሰጧቸዋል። አሁን ልብሳችሁ ትንሽ ሲቀደድ ይጣጥሉታላችሁ። ጫማም ሲገባ በቃ ጥሩ አዲስ ጫማ ነው የምትገዙት። እኛ ትዳራችንም እንዲህ ነበረ። ሲቀደድ እኔ ሲሰፋ የኔ ሲቀደድ እሷ ሲሰፋልኝ የተጠጋገን ነው እስካሁን ድረስ የቆየ ነው አሉ። ተፈጥሮም ላይ ልክ እንደዚህ ነው። እየጠገን ያደረግን ካልሆነ የተጠቅመጣል በእንትን ብቻ አይደለም። ተጠቅሞ መጣል በትዳርም በምንም ሆኗል ባህላችን እና ደግሞ ብዙ ጊዜ አሁንም በትልቁ እንደኛ አይነት ሀገር በእኛ በኢትዮጵያ ደግሞ በጣም አይሎ የምናየው አሁንም ተጠቅሞ መጣልን ነገር አሁንም ከሰለጠኑት ዓለም ጋር ብቻ ነው የምናያይዘው። እዛ አሁን ብዙ ቦታ እንደም ቀርቷል። በጣም ብዙ ነገር ሳይክል ይሆናል። ብዙ ቤተሰቦች በጣም ብዙ ሀብታም በጣም የሀብታም ቤተሰቦች በጥንቃቄ ነው የሚኖሩት፣ በመቆጠብ ነው የሚኖሩት። አባ ልምድ አሉት እርግጠኛ ነኝ እንትን የሚያዩት ነው። እና እኛ ሀገር ነው ሀብት አለን ማለት ቤታችን ራሱ ማንጠቀምበትን ባለ 8 መኝታ ቤት ክፍል አዲስ አበባ ስንት ልጆቹን ውጭ ሀገር ልከዋል። እናትና አባት ባለ 8 መኝታ ቤት ይሰራሉ። ለማን ትተውት የሚሄዱት? እና እንዴት አይነት ነገሮች እንደምን አሁን ቅድም ስለ ሃይላንድ ስለምን የተናገሩት አባ ቅድም የሰጠኋችሁ የእንትን ምሳሌ በሌለው ቦታ ላይ አትክልት የሚተክለው ሰው ያቺን የምታክል እንትን ሪሳይክል ያ ፒፒሲ ኤልቦ እርግጠኛ ነኝ የተሰነጠቀ መንገድ ላይ ገዝቶም ሊሆን ይችላል። በእርግጥ ግን የተበላሹ ፒፒሲ ቁራጮችን እየቀጣጠለ የሚጠቀምበት ሃይላንድ ራሱ ትላልቆቹ እነዚህ ባለ 2 ሊትርና 10 ሊትር የሚይዘው ብዙዎች አትክልት ይተክሉበታል። በዛ አጥር እዚህ ሰፈር ነበረ በግማሽ ሊትር ሃይላንድ እዚህ ጓሯችን ነበረ። ታስታውሽ ከሆነ ወክስ እናደርግ እናየዋለን። አጥር ሰርተው እና ይሄ ትልቅ ነገሮችን ቅድም አባሉት 3R ጥቅማቸው እዚህ ላይ ነውና ተጠቅመ መጣል ነገር የፌስታል መያዣችን አጠቃቀም ነገር በጣም ትልቅ የብክለት ምክንያት ነው። ብክለት እንግዲህ በሱ ብቻ አይደለም። የቆሻሻ አወጋገዳችን፣ የሽንት ቤት አሰራራችን፣ ወረቀት በእያንዳንዷ ነገር ላይ በፍጹም ማናስባቸው ነገሮች ላይ ትኩረት ካልሰጠን ጥሩ ነገር ነው አባይ ተናገሩት። አሁን ብደግሞ ደስ ይለኛል። ትላልቁ የፋብሪካ ምናምኑን በዛ ቦታ ላይ በዛ ደረጃ ያሉት ልንተው እንችላለን። ምናልባት እሱን መድረኮች ካሉ መናገርና ማሳወቅ አዌርነስ ግንዛቤ መስጠት መፍጠር እንችላለን። ነገር ግን ትላልቆቹ ስናገር በጓዳችን ያለችዋን ያቺ የምታንጠባጥበውን ቧንቧ የተወሰነ ብር ከፍለን ካላሰራን ያቺ የምትሰርቀዋን የሽንት ቤት ቀዳዳ ወደ ውጭ የምታወጣውን በጊዜ ካልጠቀልን ምን እያደረግን ነው? ፋብሪካው ያንን ነገር በማድረጉ ማነኝ እኔ ምን አይነት የሞራል ብቃት ሲኖረኛል ያለ መናገር ቤቴም ምን ያክል ለዚህ ዝግጁ ነው የሚለው ነገር በጣም ማሰቡ ጥሩ ነው። እና እነዚህ የምናስወግዳቸው ቆሻሻዎች የምንጠቀምባቸው እቃዎች ምን ይመስላሉ? ምግብ ስንገዛ ወደ ቤታችን ስንወስድ እንዴት ነው የምናደርገው? በቃ ፌስታል ለትንሽ ለትልቁ የሚሰጠን ፌስታል ዝም ብለን ነው የምንጥለው ወይስ ሌላ ነገር እናውለዋለን? በፌስታል እኮ ብዙ ነገሮች ይሰራሉ አሁን ጊዜ። አሁን ደግሞ ምናልባት አዲሱ አዋጅ ተግባራዊ ሲሆን ፌስታል ሲከለከል ለዛስ ምን ያክል ተዘጋጅተናል? ተግባራዊ በሚሆንበት ጊዜ ለዛ አሁን ጭንቅላታችንን ካላዘጋጀን አሁንም መንግስትን ብሌም ነው የምናደርገው። ሁሉ ነገር ከልክሎ ይቻላል እንላለን። እንዴ መጀመሪያ መከልከል የነበረብን ራሳችንን ነው። ላይፍ ስታይልን ቀይራሉ ታባ ይሄንን ነው ሰውን የኛን ፍጆታ ማዕከል ያደረገ ከፍጆታ ባህል ከኮንሱመሪዝም ምራቡ ላይ ባይሆን የተለጠነው ዓለም ላይ ያለውና አሁንም ያልተወገደው ይሄ የፍጆታ ባህል እሱ ላይ በጣም ወደኛም በጣም እየመጣ ነው። አሁን በየቦታው የምናያቸው የሚከፈቱ የሱቅ አይነቶች ላይ በጣም ለፍጆታና አይን ለሚማርኩ ቅድም አልኳቸው በኢሜጅ በቃ በጣም እንግዲህ አማርኛው ይጠፋኛል አንዳንድ ጊዜ በቂ እንትን ስላልሰጠናቸው እንጂ በምስልና በድምጽ በጣም የሚያሸንፉን ነገሮችን ስለሚወስዱን እንደዚህ አይነት ሱቆች እየበረከቱ ነው። ምን ያክል
እኛን ተፈጥሮ የሚያጎለብቱ አካባቢያችን የሚጠብቁ ሱቆች ይከፈታሉ፣ ፋብሪካዎች ይከፈታሉ። ለራሳችን መጠየቅ አስፈላጊ ነገር ነው። ይሄ ለመንግስትም የፖሊሲ አቅጣጫ ሊሆን ይችላል፣ ሀሳብ ሊሰጠው ይችላል ብዬ አምናለሁ። የተለያዩ የሚያሸበርቁ ሱቆችን ብቻ ሳይሆኑ ዘላቂነት ያላቸውን ስራ የሚሰሩ ሱቆችን ቢሆን አስተራራቸው ደግሞ ለኛ ለፍጆታ ብቻ ሳይሆን ዘላቂ ዛውን ዘንቢል ብንሰራ ይሻላል ፌስታሎችን ከምንሰራ እና እንደዚህ አይነት ነገሮች ላይ የዘንቢል ሱቅ ይሻላል ከፌስታል ሱቅ ይልቅ እና እንደዚህ እንድናስብ ራሳችንን መጠየቅ አለብን ነው የምለው። ጥሩ እንግዳው ወደ ማጠቃለያችንም እየመጣን ስለሆነ በውይይቶቻችን ይህ ደረግ እያለን የምንላቸው ሀሳቦች እየመጡ ነው። ትክክል ነው። ብክለት በተለይ አሁን አመጋገብ ስርዓታችን እያስተረፍን ለምንጠላቸው ምግቦች በድህነት በረሃብ ደግሞ የተጠቁ ወገኖች እያሉን አጠቃቀም ላይ ብዙ አርስቶች ብዙ ሀሳቦች ተነስተዋል። እንግዳው አሁን ወደ ቤተክርስቲያን ወደ ራሳችን ደግሞ እየተመለከተን ስንመጣ ይህን የመሰለ መልእክት ቤተክርስቲያን ከድሮም ጀምሮ ታስተምራለች። ለተፈጥሮ ልዩ ግምት አላት። በየገዳማቷ የተዋቡ ናቸው በአረንጓዴ ነገር። እንደው በቤተክርስቲያን በኢትዮጵያ የተለያዩ የእምነት ቤቶችም እንዲሁ በአረንጓዴ ነገር ማስዋብ አለ፣ ክብር መስጠት አለ። ለአፈር በጫማ ረግጥም አፈርን ብለው የሚሉ በገጠሩ አካባቢ ያሉ ገበሬዎች አሉ። ክብርን ሰጥተው ነው። ነውርን የሚያውቅ ማህበረሰብ ነው የኛ ማህበረሰብ በአብዛኛው። ግን እንደ ቤተክርስቲያን ይህ ዶክመንት ደግሞ የዛሬ 10 ዓመት ሲመጣ አሁንም ባሉት በአዲሱ ርዕሰ ሊቃነ ጳጳሳት ፖፕ ሊዮ 14ኛም 10ኛ ዓመቱን አስመልክቶ በእንደዚሁ በደጅ ቅዳሴ አካሂዷል። አረንጓዴና በተዋበ ቦታ በተፈጥሮ በተዋበ ቦታ ቅዳሴ ያከናውናልና ሌሎችም ቦታዎች እንቅስቃሴዎች እየተፈጠሩ ነው። ለኛም ለዚህ ፕሮግራም አዘጋጆች በዚህ ወቅት ይህንን አርዕስት ማንሳታችን ጥሩ ነውና ቤተክርስቲያን በተለይ ደግሞ ምእመናን አሁን ይህንን ፕሮግራም የሚያዩ በቤታቸው በግቢያቸው የሚያደርጉት ነገር ይኖራል። መትከሉንም መንከባከቡንም ተፈጥሮን ማክበርንም ይኖራል። ግን ለምን እያረጉት እንደሆነ እያወቁት እየተገነዘቡት እንዲሄዱ ነው እቅዳችን የዚህ ፕሮግራም ትሩፋት እንዲሆን የምንፈልገው። ቤተክርስቲያን እንደው ምን ብታደርግ ጥሩ ነው? አባ ገዳማት ቁምስናዎች ይህ የዚህ ሀብት ደግሞ ባለቤት የሆነችው ቤተክርስቲያን ምን ብታደርግ ምእመናን እንደው በአንድነት በተለይም ለቤተክርስቲያን ዓላማ በአንድነት እንዴት ሊሰሩ ይችላሉ? ምን ታድርግ? እኔ መጀመሪያ እንደ ቤተክርስቲያን ሁላችን ቤተክርስቲያን ሲባል እንግዲህ ሁላችን ነን። አንቺ ምንም ሌሎችም ሁላችን ነን እና በመጀመሪያ ደረጃ እኔ የሚመኘው ቤተክርስቲያን ብናደርግ ብዬ የሚመኘው ይሄ መልእክት ይሄ ውዳሴ ላንተ ይሁን በጣም ጥልቅ አመለካከታችን አስተሳሰባችን ከተፈጥሮ ጋር ያለው ትስስራችን ያጎላ በጣም ጥልቅ መልእክት ነው። ይህንን መልእክት ባንረሳው ሁሌ እንደ ቅዱስ መጽሐፋችን ሁሌ ብናየው እዚህ ጋር መልእክት አለ። ከዚህ ጋር እንግዲህ አሁን ሌላ መጥቷል። ጌታ ይመስገን የሚል 2 ዓመት በፊት እኚሁ ርዕሰ ሊቃነ ጳጳሳት የዚህ ሁለተኛ ክፍል አሳትሞ ነው እንግዲህ ያረፉት። ያንን ያሳተሙበት ምክንያት የዚህ መልእክት እንደተፈለገው አልተዳረሰም በሚል ነው እና በዚህ በሁለተኛው ክፍል ምን እናድርግ በሚለው ላይ ነው እንግዲህ ያ መልእክቱ። ይሄ ሁሉ አስተምሯል፣ ሁሉ ነገር እዚህ አስተምሯል። ግን እንደተፈለገው እንደተመኘን አልሆነም በሚለው ላይ እንግዲህ ከ2 ዓመት በፊት ለጌታ ምስጋና አንድ ነው። ስሙም ራሱ የተያያዘ ነው፣ ፕሬዝ ቱ ዘ ሎርድ። ስለዚህ በዛ መልእክት አስቀምጠዋል እና በዛ መልእክታቸው ላይ በዛ ሰነድ ላይ የዚህ ሁለተኛ ክፍል ላይ ያሉት ምንድነው? ይሄ የቤተክርስቲያን አስተምሮ እንደው አስተምሮ ተብሎ የሚታለፍ ነገር አይሁን። አሁንም ላውዳቶ ሲ ገና ነው፣ አልተዳረሰም፣ መልእክቱ አልተተላለፈም፣ ግማሽ በላይ አልተዳረሰም። ስለዚህ አሁንም ስሩበት፣ አሁንም ቤተክርስቲያን ትኩረት ትውሰድ፣ ጳጳሳት፣ ቁምስናዎች፣ ባለድርሻ አካላት ሁሉ ትኩረት እንዲሰጡ የሚለው ነው። እኔ የሚመኘው ምንድነው? ትኩረት አሁን ብንሰጠው ለዚህ መልእክት ባሉን ተቋሞች አሉ። እኛ ካቶሊካውያን ብዙ ተቋሞች አሉ፣ ትምህርት ቤቶች አሉ፣ የጤና ማዕከላት አሉ፣ ሌሎች የማህበራዊ ተራድኦ ማዕከላት አሉ እና በእነዛ ሁሉ የዚህን ዓላማ የዚህን የላውዳቶ ሲ ዓላማ
ብናደርስ በቁምስና ምእመናን ምክር ቤት ልክ አሁን የሰላምና የፍትህ ውክልና ኮሚቴ አለ፣ ቡድን አለ፣ አስተባባሪ አለ። የዚህ የላውዳቶ ሲ የሚመራ ወይም የሚያስተባብር ቢኖር እና ይሄ ነው አንዱ እኔ የምለው። ከዚህ ጋር በተያያዘ አንደኛው እንግዲህ ይሄ ከሆነ ሁለተኛው መልእክት የግል ነው። በራሳችን ብንጀምር ለማስተማር ለመቀየር ሌሎች ጥሩ ነው፣ ግን መጀመሪያ ራሳችን መቀየር አለብን። ቅድም እንደተባለው ይሄ እንግዲህ ኢኮሎጂካል ኮንቨርሽን ያስፈልገናል ብለናል። በዚህ ጉዳይ በተፈጥሮ ጋር ባለው ትስስር ሁላችን እንግዲህ ትስስራችን ላልቷል። እዚህ ርዕሰ ሊቃነ ጳጳሳት ያሉት ነገር አለ። አንዱ መጨረሻ ለማከል እንፈልገው የዚህ የሚታየው ዓለም መራቆት የውስጥ መራቆት የውስጣችን መራቆት ነጸብራቅ ነው። የሚታየው ዓለም የተራቆተው ውስጣችን ስለተራቆተ ነው። ያው በእግዚአብሔር ጸጋ ስላልተሞላ ነው። ፍቅር ስላነሰ ነው። ምሕረት ስላነሰ ነው። የራስ ወዳድነት ስለበዛ ነው። ስለዚህ ከዚህ እንንጻ። ይሄ አንዱ ደረጃ ነው። ለተፈጥሮ እኛ የምንሰጠው ስጦታ ወይም ወረታ ካለ አንዱ ለኔ እንደሚገባኝ ከሆነ የራስ ንሳ ነው። የራስ ነፍስን የራስን ሕይወትን ማጽዳትና ከጌታ ጋር አንድ መሆን፣ በዛን ጊዜ ከወንድም ጋር አንድ መሆን ይመጣል። ከተፈጥሮ ጋር አንድ መሆን ይመጣል። ግን ሰው ልጅ ጌታውን በህሊና ካላሳደረ ከጌታ ጋር አንድ ካልሆነ እኔ አለ አሁን አፍቃሪ ተፈጥሮ አለ። ተፈጥሮ አፍቃሪ የሚባሉ አሉ። ብዙ ውሻዎች አይነኩ፣ ዛፉ አይቆረጥ፣ ስጋ አይበላ ምናምን የሚሉ አሉ። ይቻላል። ግን እነሱ ምን ያህል በውስጣቸው ከጌታ ጋር የታረቁ ናቸው? ስለዚህ ከጌታ ጋር የታረቀ ሰው መናገር አስፈላጊ አይደለም። ራሱ ወደዛ ወደ ሌላው ፊቱን ያዞራል። እና ይሄ ሁለት መልእክት ነው ማስተላለፍ ፈልገው። እግዚአብሔር ይስጥልን አባ፣ እናመሰግናለን። አቶ ሰሎሞን ምናልባት የምታክለውም ካለ ነገር ግን በቤተ ክርስቲያን ደግሞ ከሌሎች አብያተ ክርስቲያናት ጋር ትገናኛለች በብዙ መልኩ እና በዚህ በምታደርጋቸው የስራ ግንኙነት የተልእኮ ግንኙነቶች ውስጥ የተፈጥሮ ጥበቃና እንክብካቤን እንዴት ከሌሎች ሃይማኖት ተቋማት ጋር አብራ ማስኬድ ትችላለች? ይሄ እንትን እንደ አሁንም እንደ ጥንቃቄ ማድረግ የምፈልገው የቃል እንትን ተፈጥሮን የመንከባከብ ጉዳይ ብቻ አድርገን ካላየ ነው እንደ መንፈሳዊ መልእክት ካየ ነው እንደ ወንጌል ጥሪ በማየት ከሌሎች ቤተ እምነቶች ጋር በበይነ ክርስቲያናዊ ግንኙነቶቻችን በጋራ ልንሰራቸው ስራዎች ናቸው። ምናልባት በአገራችን ባለው የዚህ የክረምት ወራት የአረንጓዴ አሻራ ብዙ ጊዜ እንገናኛለን። ይህንን ከዛ በላይ አሻግረን ነው ማየት ያለብን። ምክንያቱም ከአረንጓዴ ከማድረግ ባሻገር ከፍትህ ጋር የሚገናኝ ድሆችን ከድህነት ከማውጣት ከፍትሃዊ የሀብት ክፍፍል ጋር የሚያዝ ጉዳይ ስለሆነ፣ ምክንያቱም አረንጓዴ ብቻ አይደለም የምናወጣው ነዳጅ የምንጥላቸው ቆሻሻዎችንም ጋር የሚያያዝ ነው። የምንጥላቸው ቆሻሻዎች የድሆች ሰፈር ነው ብዙ ጊዜ የሚራገፉት። ድሆች ናቸው ቆሻሻ አካባቢ ብዙ ጊዜ የምናገኛቸው፣ ምክንያቱም ትርፍራፊ እንትን በማድረግና ይሄ በጣም ብዙ ተያያዥ ጉዳዮች ስላሉት ከአረንጓዴ ስራ ጋር ብቻ ሳይሆን ከፍትሃዊ የሀብት ትስስር ጋር የተያያዘ ነው። ምክንያቱም የምንጠቀምባቸው የምናባክናቸው ስንት ነገሮች አሉ። እነዚህ ነገሮች ቅድም ነካ አድርገሽው ነበረ። ምግብ ላይ ድግስ ላይ የሚያጋጥሙ ችግሮች ብዙ ጊዜ ምንድን ናቸው? በባህላችን ብዙ ሰው ነው የምንጋብዘው። በጣም ትልቅ ነው። ቢፌ ስናነሳ ከአቅማችን በላይ ብዙ ጊዜ እናነሳለን። ግማሹን ሳንበላው ትተነው ነው የምንሄደው። ምን አይነት አስተሳሰብ ስላለን ነው? ይሄ ድሆች ይበሉታል የሚል ነው። ለድሃ መስጠት ያለብን ከምናስተርፈው ከማንፈልገው ከጠገብነው ሳይሆን ያለንን ነው ማካፈል ያለብን። ይሄ ፍትሃዊ ክፍል አይደለም። በልካችን ውስጥ አለን። የተረፈው ከነ ንጹህነቱ ነው ለነሱ መሄድ ያለበት ያም እንኳን ከሆነ። ስለዚህ እዛ ላይ ከአመጋገባችን ጭምር መጠንቀቅ ያለብን ነገር አለና ይሄ ከሌሎች ቤተ እምነቶች ጋር በምናደርገው
ውይይትና በምንሰራቸው ስራዎች አብረን ማሰብ ያለብን ይሄ ሞራላዊ የሞራል ጉዳይ ነው። እዚህ ጋር ያነሱት ርዕሰ ሊቃነ ጳጳሳትና የሞራል ጥያቄ ስላለ ተፈጥሮን መንከባከብ ብቻ ሳይሆን የምንጠቀም ፍጆታ በመቀነስ ፍትሃዊ ክፍፍልን ማመቻቸት አስፈላጊ ነው። ይሄንን ከሌሎች ቤተ እምነቶች ጋር አብረን መስራት የምንችላቸው ናቸው። አንድም ይሄን ባህል የአመጋገብ ባህላችን የአወጋገድ ባህላችንን በየቤተ እምነቱ የስብከተ ወንጌላችን አንድ አካል ማድረግ እንችላለን። ከአረንጓዴ አሻራ ከአረንጓዴ ልማት ጎን ለጎን እና እነዚህ እንግዲህ ሌሎች ደግሞ የፍጆታ ነገሮችን በተመለከተ እዛ ላይም ሞራላዊ የሆነ የማያስፈልገኝ ነገር ለመሰበስባለሁ ቅድም አባ ስለ ስግብግብነት ስለማከማቸት ሲናገሩ ነበር። ያንን አንድ ሰው ምን አለ 3 ወር ያልተጠቀምኩበት ነገር ያልተጠቀምኩበት ልብስ የኔ አይደለም የሚል መሪ ያለው ሰውዬ ያለና በጣም አስተማሪ ቃል ነው ለኔ ነበር። ቤታችን ውስጥ ምናልባት ለኦኬዥን ለአንዳንድ ለድግስና ለምናምን ለብሳቸው ልብሶች ካሉ የዕለት ተዕለት ልብሶች 3 እና 4 ወር ካልለበስናቸው ማለትም አላስፈላጊ ነበሩ ማለት ነው። ዝም ብለን ገዛ ነው ተጨማሪ። ላውዳቶ ሲ እንግዲህ መንከባከብ ብቻ ሳይሆን የፍትሃዊ ክፍፍል ነው ያልኩትም ይሄ ነው። ፍትሃዊ በሆነ መንገድ ይሄ ነገር አልለብሰውም ማለት ተጠቀምበትም። ጎረቤቴ ጎዳና እዛ አጠገቤ እኮ በራፌ ስር ያድራል ላስቲክ ለብሶ ምን አለ ባለብስ ይሸጠው ይሆናል ይሽጠው የሚሸጠው እንኳን ለድሃ ነው ከሱ የሚገዛው ድሃ ነው። ምክንያቱም ያን ልብስ እኔ አልለብሰውም ልዋጭ አንድ ድስት ነው የምቀይርበት አንድ ሳህን አንድ ትሪ ያ ሰው በ10 ብር ቢሸጠው ዳቦ ይገዛበታል እሱ ወይ ያኛው በ10 ብር የገዛው ድሃ ነው የሚጠቀመው። እና ላውዳቶ ሲ ውዳሴ ላንተ እነዚህ ነገሮችን ሊያካተተ ነው እንጂ እንደው ተፈጥሮ አረንጓዴ ማድረግ ጉዳይ ብቻ አይደለም። ይሄን ከሌሎች ቤተ እምነቶች ጋር አብረን መስራት የምንችለው ማገልገል ለግንዛቤ ማስጨበጫ ማስተማር የምንችልባቸው አግባቦች አሉ ብዬ አምናለሁ። ጥሩ እንግዶቻችን ጥሪያችንን አክብራችሁ እዚህ ሰላም ካቶሊክ ቲቪ ስለተገኛችሁና ተፈጥሮን እንዴት ነው የምናውቃት እንዴት ነው የምንንከባከባት ምንስ ይጠበቅብናል በሚሉ አበይት ርዕሰ ጉዳዮች ላይ ስለተወያየን ሐሳባችሁንም ስላካፈላችሁን በተመልካቾች ስም አመሰግኖታለሁ። ክቡር አባ ማቴዎስና አቶ ሰለሞን ደጀኔ። ውድ የሰላም ካቶሊክ ቲቪ ተከታታዮች አድማጭ ተመልካቾች በካቶሊካዊ ሐሳቦች ፕሮግራም በተለይም ተፈጥሮን በመጠበቅና በመንከባከብ ዙሪያ ከእንግዶቼ ጋር ያካሄድኩትን ውይይት በዚሁ አጠናቀቃለሁ። በሚቀጥለው ሳምንት በሌላ አዲስ ፕሮግራም እስከምንገናኝ ድረስ መልካም ሳምንት